አመሰግናለሁ። እንኳን ደህና መጣችሁ። ሞሮኮ በምታዘጋጀው 2026 የሴቶች ከ17 ዓመት በታች የዓለም ዋንጫ ማጣሪያ ለሶስተኛ ዙር ከዛምቢያ ላለብን ጨዋታ ሰኔ 3 2018 ጥሪ ከተደረገላቸው 25 ተጫዋቾች 21 ተጫዋቾች የተገኙ ሲሆን 10 ሰዓት ላይ በኢትዮጵያ ንግድ ባንክ ለአንድ ሰዓት የሚሆን የማላቀቂያ ስራ ትሬኒንጎች ከልምምድ ከሰራን በኋላ ለአንድ ሰዓት የሚሆን ቀሪ 4 ተጫዋቾች ወደ ከምሽቱ 5 ሰዓት አካባቢ የገቡ ሲሆን ካፍ አካዳሚ 5 ሰዓት ላይ ከምሽቱ 5 ሰዓት ላይ ገብተዋል። በቀን 4 ከኡጋንዳ ጋር ከ17 ዓመት በታች ብሔራዊ ቡድን የወዳጅነት ጨዋታ ያደረግን ሲሆን ለኛ ቡድን የዝግጅት ጊዜ ላይ ምን ላይ ማተኮር እንዳለብን ጠቆማ ሰጥቶናል። ውጤቱም ያው 3-አቻ ሆኗል። በዚህ የወዳጅነት ጨዋታ ብዙ ክፍተቶቻችንን የተመለከትን ሲሆን ከተጋጣሚያችን አንፃር እና እኛ ከረፍት የተመለስንበት ስለነበረ ውጤቱ ጥሩ ነው ብለን ነው የገመትነው እና ብዙ ለዝግጅቶቻችን ክፍተቶቻችን እንድናይበት ምን ላይ አተኩረን መስራት እንደነበረብን ያሳየን የወዳጅነት ጨዋታ ነው። ከኢትዮጵያ ንግድ ባንክ ከ20 ዓመት በታች የወዳጅነት ጨዋታ ያው በእድሜም በአካልም ተመጣጣኝ ስለሆነበሩ ከእንደገና በነበረው አንድ የወዳጅነት ከያዝናቸው ፕላኖች አንድ የወዳጅነት ጨዋታ አብዛኛውን ሴቶች ክለቦቻችን ረፍት ላይ ስለሆኑ አንድ ከወንዶች ጋር አንደር 17 ካራክተር ከሚባል የወንዶች ቡድን ላይ ያው ከተጋጣሚያችን አንፃር ተጋጣሚያችን በጣም አግሬሲቭ ነው፣ በጣም ፈጣኖች ናቸው እና ከወንዶች ጋር ለማድረግ ወሰነን። ያው በነበረው የወዳጅነት ጨዋታ ልጆቻችንን በደንብ ያየንበት እንዴት በጫና ውስጥ መጫወት እንዳለባቸው ቶሎ እንዲያስቡ በትክክል ያየንበት ሆኖ አልፏል። ጥሩ እንቅስቃሴ ጥሩ የነበረ ከወንዶች ጋር የነበረው እንቅስቃሴ በጣም ጥሩ የሚባል እንቅስቃሴ ነበር። የዛሬ የመጨረሻ ልምምዳችንን ሀገር ውስጥ ጨርሰን ነገ ጧት ወደ ዛምቢያ የምንጓዝ ይሆናል። ወደ 21 የሚሆኑ ተጫዋቾች ዛሬ ጨርሰን ነገ ጉዟችንን እንጀምራለን። ይህን ይመስላል። ጥያቄ ካላችሁ ምናልባትም 6 ነው። ይህ ታዳጊ ብሔራዊ ቡድን ዝግጅት ከጀመረ ወይም ደግሞ ጨዋታዎችን ካደረገ ወይም ደግሞ 4 ጨዋታዎችን አድርጓል ለዓለም ዋንጫ ለማድረግ በእነዚህ 4 ጨዋታዎች 12 ጎሎችን አስቆጥሯል። የተቆጠረ ጎል ደግሞ 2 ብቻ ነው። የወዳጅነት ጨዋታውን ሲጨምሩ ወደ 15 ጎሎች ማስቆጠር ችሏል። ምን ያሳያል? ይሄ ሁሉ ጎል የማጥቃት አቅሙ ጎል ማስቆጠር ኦፕሽኑ እንዳለው የሚያመለክት ነውና የዲፌንስ ሁኔታ የሚያገጭ ነው። ይሄ ለውጥ ከየት ይመጣ? ሰላም ልጆቹ በቡድኑ ተሰላፊዎች አቅም ነው ወይስ ምንድን ነው? አንድ እሱ ነው። ሁለተኛ ስለ ተጋጣሚያቸው የዛምቢያ ብሔራዊ ቡድን ምን ያህል መረጃ አላቸው? አሁን ዛምቢያ ስትወስድ ልክ እንደ ኢትዮጵያ ታዳጊ ብሔራዊ ቡድን ጎል የሚያስቆጥር ቡድን በሚገርም ሁኔታ እነሱም በዓለም ዋንጫ ማጣሪያ 4 ጨዋታ 11 ጎል ማስቆጠር ይቻላል። በስፍራ ደቂቃ ጨዋታ ጊዜ ወደ 7 ጎል አስቆጥረዋል። እናንተ ወደ 6 ጎል ማግባት የቻላችሁበት ሁኔታ አለና ሞር የማጥቃት አቅም ያላቸው ሁለት ቡድኖች የሚያደርጉት ጨዋታ ነው ብዬ መናገር መገመት ይቻላል እና ከዚህ አንጻር ስለ ተጋጣሚያችሁንም ያለች መረጃ የሚል ነው። ሌላው ጥያቄ ከዚህ ከማጥቃት ጋር አያይዤ የኢትዮጵያ ታዳጊ ብሔራዊ ቡድን ካስቆጠራቸው 12 ጎሎች ግማሽ ያህል ማስቆጠር የቻለችው ሊዲያ እና ምናልባት የአዲሱ ትውልድ ሲሳይ ወይም ሬማ ዘርጋ ልትሆን ትችላለች ወይም ደግሞ ወደዛ መንገድ እየመጣች ነው ወይ ብሎ መናገር ይቻላል። አንቺ አመታት በቅርብ ስላለች እሱ ምትያለ። ሌላው ጥያቄ በዚህ 2 ዓመት ውስጥ ብትወስዱ የኢትዮጵያ የሴት ብሔራዊ ቡድኖች ዓለም ዋንጫ ጫፍ እየደረሱ ነው። ከ17 እና አንደር 20 ስትመለከቱ
እንደገና የዋናው ጉሲዎቹ በተንኛ ተጨንቀው እና እዚህ ላይ ሶስተኛው ቡድን ላለም ነው ተገድገሙ። ግን ይህ ታሪክ እንዳይደገም ምን ያህል ጥንቃቄ ያለው ጨዋታ ይሆናል ብሎ መገመት ይቻላል የሚል ነው። ከዚሁ ጋር ማያያዝ እንደምታስታውሱ ሞሮኮ ላይ ከአንደር ሰቨንቲን ወንዶች ጫፍ ደርሰው ዘጠና ደቂቃ ማለት ይቻላል ከዓለም ዋንጫ ውጭ ሆኑ። ሴት ደግሞ ወንድ ምሳሌ አስፈላጊ አጋር ናትና ይህ አንደር ሰቨንቲን ቡድን የወንዶችን ያበሳል። መጨረሻ ጥያቄ ያለው ካላበዛሁት እንደምታውቂ በኢትዮጵያ እግር ኳስ ታሪክ ውስጥ አንድ ብሔራዊ ቡድን ብቻ ነው ለዓለም ዋንጫ ያለፈው ወጣቶች ዲያጎ ጋርዲያ ቡድን። ከዛ ውጭ ቀጫ እየደረሱ የወጡበት ሁኔታ ነው እና ምናልባት ራውዳኒ ሴቷ ዲያጎ ጋርዲያ ትሆናለች ብለን ጠብቅ። አመሰግናለሁ። መልካም። እሺ፣ አመሰግናለሁ። ያው የኛ ቡድን ብዙዎችን ተሻለ ከአምናው ከነበረው ስብስብ ጠንካራ ለማድረግ እየሞከርን ነው። ያው ባለው የጎሎችን ብዙ አስቆጥረናል። አጥቂዎቻችን ጥራት አላቸው። ከሱ ብቻ ሳይሆን ከበረኛ እስከ አጥቂ ያለው ተነሳሽነት ልጆችም ስለሆኑ አንድ አካባቢም ስላሉ እኛ የምንሰጣቸውን ነገር ተግባራዊ ለማድረግ በጣም ዝግጁ ናቸውና ጎሎቹም ከምንሰጣቸው ነገሮችና ራሳቸውን ለማሻሻል የተሻለ ነገር ለመስራት ዝግጁ ስለሆኑ ታሪክ ለመስራት ዝግጁ ስለሆኑ የሚባሉትን የሚያገኙትን አጋጣሚ ጎሎቹን አስቆጥሮ ታሪክ ለማስመዝገብ ዝግጁ ስለሆኑ ነው። ለዛ ነው የዛምቢያ ብሔራዊ ቡድን መረጃ አዋለን በደንብ ጠንካራ ቲም እንደሆነ እናምናለን። የዓለም ዋንጫ ተደጋጋሚ ደርሷል። ሲኒየር ቲሙም እንደዛው ጠንካራ ነው። እኛም ጠንካራ ነን። የተሻለ ነገር ለመስራት ታሪክ ለማስመዝገብ ጫፍ ላይ ደርሰናል። ከልጆቻችን ጋር ከኮችንግ ስታፍ ጋር እንደገና ደግሞ ሀገራችን ያለው እግር ኳስ ላይ ያለው ስሜት ከፍተኛ ስለሆነ ያን ነገር ከዚህ በፊትም ቡሩንዲ ላይ አድርገነዋል። አሁንም ለማድረግ ነው። ከፍተኛ ተነሳሽነት አለን። ቲም ስፕሪቱም እንዳለ ነው። የተሻለ ነገር ሰርተን በጥንቃቄ ሀገር ውጭ መጀመሪያ አዌይ ስለሆነ በጥንቃቄ ለመጫወት የተሻለ ነገር ሰርተን ውጤት ለሀገራችን የምናመጣ ይሆናል። ሶስተኛው ጥያቄ ያው አምና ነበረች ሊዲያ እያሱ ከደቡብ ሱዳን ጋር በነበረው ጨዋታ አልተገኘችም። አሁን ላይ ግን ባለፈው ከቡሩንዲ ጋር በነበረው ጨዋታ 3 ጎሎችን አስቆጥራለች። የተሻለ ነገ ከነገ ወዲያ የተሻለ ተጫዋች የምትሆንበት ግን ብዙ ስራ የሚጠብቅባት ተጫዋች ናት። የተሻለ ተጫዋች ፕሮፌሽናል ተጫዋች ሀገሯን የምታስጠራ በ17 ብቻ ሳይሆን ዋናው ቲም ድረስ አድጋ የተሻሉ ብዙ ልጆች አሉ። አሁን ተስፋ ያላቸው ባለፈውም ተናግሬ ወደ 10 ከ10 በላይ የሆኑ ልጆች አሉ። የተሻሉ ልጆች ለብሔራዊ ቡድን ማድረስ ነው። ከዛ ውጭ ደግሞ የጎል ማግባት ብዙዎቹ የተሻለ አጥቂዎቻችን ሁሉም አግብተዋል እና እሷም የተሻለ ነገ ፕሮፌሽናል ተጫዋች የምትሆን ተጫዋች ናት። ከዚህ በላይ ይጠበቅባታል። አሁንም በዚሁ 2 ዓመት ከዓለም ዋንጫ እየደረስን የሚለው አራተኛው ጥያቄ ያው በምክትል አሰልጣኝነትም እኔም ነበርኩበት ከናይጄሪያ ጋር። አሁን ደግሞ ከዋና አሰልጣኝ ሆኜ ከዛምቢያ ጋር ደርሰናል። ቁጭት አለብን፣ በጣም ቁጭት አለብን። በወንዶች የዛሬ 1993 አሁን ታሪክ እንዳነሳው አልፈዋል። እኛ ደግሞ በሴቶች መንገድ የምንጠርግበትም የተሻለ ለሴቶች ትኩረት እንዲኖር የተሻለ ነገር ለመስራት እና ባለን አቅም ያሉንን ልጆች አንድነት ጠብቀን የተሻለ እንቅስቃሴ አድርገን ለሀገራችን የተሻለ ውጤት ለማምጣት ዝግጁ ነን።
ግን እናንተ ጋር አሁን ይሄን አዲስ ታሪክ ከመቀየር አኳያ ተጫዋቾቹ ጋር ያለው ስሜት ይመስላል የሚለው ሁለተኛው ካለፉት ሁለት የቀድሞ ማጣሪያ ጨዋታዎች ልምድ አንጻር ለዚህ ጨዋታ ላይ እንግዲህ ከሁለቱ በጥራት የተሻለ ልምድ ከነበርሽ እንዳለችው ታክቲካል ጉዳዮች የተደለ ነጥራት ሰጠናል እና ከዚህ አኳያ ምን አይነት ፈተና ይጠብቀናል ብላችሁ ትጠብቃላችሁ? ለተጫዋች የመጀመሪያው ደግሞ ከሜዳ ውጭ ጨዋታ፣ ሁለተኛው ደግሞ አዲስ አበባ ላይ የሆኑ ጨዋታው ሆም አድቫንቴጅ እንደምንጠቀም አኳያ ምን አይነት ስሜት አለ ለተጫዋቾች የሚለውን ለማንሳት ለገንፖች ሁለትና አንድ ሶስት ያሉት አሉ። አንደኛው እንግዲህ ታዳጊ ሴቶች እግር ኳስ ነው ቆይታ አለሻል። በክለብ ደረጃ ምሳሌ ቅድስት ጊዮርጊስን በርካታ ታዳጊዎችን ተጫዋቾች የማሰልጠን ነበርና ባለፉት ዓመታት እዚህ ደረጃ ላይ ለመድረሳችን ትክክለኛ ወጥነት የነበረበት የሴቶች ታዳጊ እግር ኳሳችን እድገት ነበረ ወይ ለዚህ ቦታ ላይ ለመገኘታችን? ሁለተኛው ከዚሁ ከእድገቱ ጋር በተያያዘ ይሄ ትውልድ ይሄ ስብስብ ካለፉት ዓመታት ምን የተለየ ኳሊቲ ያለው አዲስ ታሪክ ለመስራት ካሰለጠንሻቸው ያለፉት 17 ዓመታት ሴቶች እንደሚሄድበት ጊዜ ካሰለጠንሻቸው ቡድኖች እዚህ ይሄኛው ስብስብ ላይ ምን የተለየ አዲስ ነገር አግኝቼበታል ብለሽ ታስቢያለሽ እንደ ባለሙያ የሚለው ጥያቄ። ሶስተኛው ጥያቄ ምናልባት የሴቶች እግር ኳስ ላይ የተሰጠ ያለበት አነስተኛ እንግዲህ አነስታ ዓመታት ተደጋጋሚ የሚነሳው ጥያቄ ነው። አንዳንድ ነገሮችን እኔም ኦብዘርቭ ባደረጉት መሰረት ለምሳሌ የ17 ዓመት ወንዶች ብሔራዊ ቡድን በመንግስት ደረጃ የተሰጠን ትኩረት እናስታውሳለን። ደቡብ አፍሪካ ዋንጫ ሲሄድም ሴካፋን እዚህ ባዘጋጀበት ሰዓት እና ምናልባት አሁን እኩል አይደለም የሚሉ ሀሳቦች ይነሳሉ ከቤታችን በባለሙያዎች ዘንድና እናንተ ጋር ሲያፊል እንዳለ ላይ ልክ ለወንዶቹ የሰጠውን ያህል ትኩረት አልሰጠንም የሚል አይነት ስሜት አለ ወይ? ወይም ደግሞ ፌዴሬሽን ያደረገላቸው ያለው ይችላል ባህልና ስፖርት ስለብቻ ባለድርሻ አካላት ያደረገላቸው ያለው ድጋፍ በሚፈለገው ልክ ነው ወይ የሚለው ጥያቄ ነው። አመሰግናለሁ። ያው ቅድም እንደጠቀስከው ያው አሰልጣኝነትም ስጀምር ከታዳጊዎች ነው የጀመርኩትና ብዙዎቹ በየክለቡ አሉ። ብዙዎቹ ታዳጊ ተጫዋቾች ነበር ጊዮርጊስ ላይ ሲሰራ የነበረው። እንደውም የዘንድሮ ኮከብ ተጫዋች የነበረችው ጊዮርጊስ 4 ዓመት እኔ ጋር ነበረች፣ ዳግማዊ ሰለሞን። ብዙዎቹ ደግሞ ክለብ ላይ የተሻለ ነገር እየሰሩ መነሻቸውን የማይረሱ ተጫዋቾች እንደውምና ለብሔራዊ ቡድን እያገለገሉ እንዳለ ይሰማኛል። ከባለፈው ቡድን ምን አዲስ ነገር ተገኘ? ያው ብዙዎቹ እንደነገርኩት ታዳጊዎች ናቸው። በጣም ተነሳሽነታቸው አሪፍ ነው። ክለብ አይደሉም። አብዛኛው ገና ሱፐር ሊግ ላይ ነው በብዛት ያሉት እና ለማደግ ያላቸው ተስፋ የተሻለ ነገር ለሀገራቸው መስራት እና ጆሮአቸውን በደንብ አዳምጠው ክፍት አድርገው አይምሯቸውን ራሳቸውን ለመለወጥ ሀገራቸውን የተሻለ ነገር ለማድረግ እና የራሳቸውን በእግር ኳሱ የሆነ ቦታ ላይ ለማስቀመጥ የሚጥሩ ልጆች ናቸውና ጥሩ አዳማጮች ናቸው። ለዛ ነው በዚህ መሀል ነው ከአምናውና ከዘንድሮ የነበረው ልዩነት። ታዳጊዎች ናቸው፣ ለመለወጥ ገና ብዙ ነገር ያላዩ ልጆች ናቸውና ለመለወጥ ራሳቸውን ዝግጁ ያደረጉ ልጆች ናቸው ያሉትና ለዛ ነው ከአምናው ከነበረው ቲም ዘንድሮ የተሻለ ሰሚ ትውልድን ያለውና የተሻለ ነገር ለመስራት ዝግጁ ናቸው። የሴቶች እግር ኳስ ትኩረት የሚለው ላይ ያው ክፍተቶች አሉ። አሁንም በምንም ጥያቄ የለውም። ግን እኛ እንደ አሰልጣኝ እንደ ባለሙያ መስራት ያለብን ነገሮች እንሰራለን። አሁንም ያለን ነገሮች ከተጫዋቾቻችን ጋር ሆነን ከፌዴሬሽኑ ጋር ሆነን የተሻለ ነገር ለመስራት ሀገራችንን ከፍ ለማድረግ በተሻለ ውጤት ከዛ በኋላ ያሉትን ለውጦችን ማየት እንችላለን ብዬ አስባለሁ። አመሰግናለሁ። እሺ፣ አመሰግናለሁ። ያው ወደ ዓለም ዋንጫ ለማለፍ የመጨረሻ ዙር ላይ እንገኛለን። እንደጠየቀኝ ከሆነ ቲማችን ያለበት ሁኔታ በጣም አሪፍና ታሪክ ለመስራት በጣም ዝግጁ ነን። በጣም በፍላጎት ነው ያለንበት ሁኔታና ዝግጅታችን አሪፍ ስለሆነ በጣም በፍላጎትና ዛምቢያ ያው ጠንካራ ቲም እንደሆነ እናውቃለን። እኛም ጠንካራ በመሆናችን ነው እዚህ ደረጃ የደረስነው። ማንንም ቲም አክብደንም አሳንሰንም አናይም፣ ግን በተዘጋጀንበት ልክ ማድረግ ያለብን ለማድረግ ዝግጁ ነን። ያው ታሪክ ለመስራት ዝግጁ ስለሆነ በድል እንመለሳለን።
የመጀመሪያው ጌም ያው ከሀገር ውጭ እንደሆነ እናውቃለን። ያው ከሀገር ስንወጣ ከሀገር ውጭ ያሉት ጌም በእነሱ ስንወጣ ደጋፊ የነሱ በጣም ብዙ ናቸው እና ጫና አለው እና እዚህ ደግሞ አዲስ አበባ ላይ ሲሆን ደግሞ የኢትዮጵያ ሕዝብ ደግሞ ከጎናችን ቢሆን ቢደግፈን ያው ለዓለም ዋንጫ ለማለፍ ቀላል ነገር አይደለም እና ድጋፋቸው አይለየን እላለሁ።